አድሎ ሰዎች አሁን እንደ በግ ስል ትላላችሁ በእግዚአብሔር ስም እኔ እዘምራለሁ እንደ በግ ኖሪ ተብዬ እንደ ምንድነው ምኖረው እንደ በግ ኖሪ ተብዬ እንደ ምንድነው ምኖረው በምትለው አሳተዮ በትንቢት እንደዘመረችና በኢየሱስ ክርስቶስ ስም እንደዘመረች አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል። ብፁዕ አቡነ ጴጥሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እሳቸው ሊመሩት አይችሉም በሚል አቡነ ሳዊሮስን መንቀፋቸው ተሰምቷል። በዚህም ችሎታ እንደሌላቸው ተናገሩት። ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ለምንድን ነው አቡነ ሳዊሮስ ይወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እንደዚህ በልሽ ደምረው በጻድቃን በሰማዕታት በድንግል ማርያም አማላጅነትና በመላእክታን ተራዳይነት ሰው የዘላለም ሕይወትን ማግኘት ይችላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የዘላለም ሕይወት የሚያገኘው ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው። እግዚአብሔር ቅዱሳንን ከማህፀን ጀምሮ ከመረጣቸው እኛ ቅዱስ ያልሆነው ባለመመረጣችን ነው ሊል ይችላል አንድ ሰው። ወይም ደግሞ እንዲህ ብሎ ሊጠይቅ ይችላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻድቃን በሰማዕታት እንዲሁም በመላእክት ላይ ያማልዳሉ፣ የዘላለም ሕይወት ያሰጣሉ በሚል ይህን ሙንፋቂ ትምህርታቸውን አሁንም አስቀጥለዋል ማለት ነው። ለነዚህም መዶሻ የሆነ መልስ የምንሰጥ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ እና ቪዲዮ ላይክ ማድረጋችሁን አትርሱ። ለሺ ሰው እንደው ሼር ማታረግ ከሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው ቪዲዮአችን እየታየ አይደለም። ኦርቶዶክሳውያን ሼር አድርጉት፣ ላይክ አድርጉት። ኮሜንት ላይም እንዲሰራላችሁ የምትፈልጉት ነገር ካለ እዛ ላይ አበረታቱን። ይህ እንዲሆን የሚል ካለ ኮሜንት ላይ አስቀምጡልን። ቪዲዮአችን ላይክ አድርጉት። ለእናንተ የሚጎልባችሁ ነገር የለምና ወደ መጀመሪያው ቪዲዮ ስወስዳችሁ እንደ በግ ኖሪ ተብዬ እንደ በግ ኖሪ ተብዬ እንደ ምንድነው ምኖረው እንደ ምንድነው ምኖረው አለችውን ዘማሪ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጻር አብዛኞች የኦርቶዶክስን ድምጽ ሲነቅፉና ማላገጫ ሲያደርጉ እንመለከታለንና ዛሬ እንደ በግ ኑሪ ተብዬ የሚለውን መዝሙራቸውን እናያለን ማለት ነው። በእውነትም እንግዲህ ግርም ያለ ነገር ምንድነው ኢየሱስ ክርስቶስ እንደዚህ እንደ በግ ብለሽ ዘምሪ ስላለኝ ነው እንጂ እኔ አልዘምርም፣ እንደውም ብዙ ጊዜ ፋይት አድርጌያለሁ ምናምን ብላለችና እሷን ላሰማችሁ እስኪ። ወጋዮ ማለት እቺ ነኝ እንግዲህ እንደ በግ ልዘምር መሰለኝ። አዎ ዘምሪልን እግዚአብሔር ሴት በእግዚአብሔር ስም እኔ እዘምራለሁ እንደ በግ ኖሪ ተብዬ እንደ ምንድነው ምኖረው የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው የኔ ባህሪ የኔ ጸባይ ለጌታ ቤት ይሆናል ወይ እንደ ቃሉ ይሄዳል ወይ አስመስለው ይኖራል ወይ ለእውነተኛ ጌታ ይመቻል ወይ? ተባረኪ፣ ዘመንሽ ይባረክ፣ እግዚአብሔር ይባርክሽ። አድሎ ሰዎች አሁን እንደ በግ ስል ትላላችሁ እንትኑ እንደ በግ ለምን አለች የምለው ነገርም አለ። እኔ ጋር ደግሞ ስልክ ይቅርታ፣ ስልክ ደግሞ ረጅም ሰዓት እኔን እየደወሉ ሰዎች አላስቀምጡም። የኔ እናት አሁን ደግሞ እንደ በግ እንኑር የሚሉት ብዙ አይነት ሰዎች አሉ። ብዙ ሰው ታምራለ። እኔ ግን ያለ ምክንያት አይደለም። እግዚአብሔር የሰጠው ሌላ ነገር ነበር። እንዲሁም እግዚአብሔር የተናገረው እንደ በግ አልልም ብዬ ብዙ ታገልኩኝ። እንደ በግ አልልም በቃ ብዬ እንደ ጽድቅ ሰው ሆኜ ተብዬ እንደ ምንድነው ምኖረው በሚል ሰራው። በፍጹም አለ ጌታዬ ሆይ ለምን እንድትላለ ብዬ ብል እንደ በግ በይ ቢያንስ በግ ሆነናል እያለ ህዝቤ ከተቀመጠበት ይነሳል። ይሄም ደግሞ መዝሙር ነው እያለም እየተቸም እየጠላም እየወደደም ሰው ይነሳል። ስለዚህ እንደ በግ አለኝ በይኝ አለኝና እግዚአብሔር ለኔ ይሄን ተናገረ። ግን እኔ እንደ ሰዋዊ ጽድቅ ሰው ሆኜ ተብዬ ነው የሚባል ነገር ነበረኝ። እኔ ይሄን በመጀመሪያ እንዳሳያችሁ የጋበዝኳችሁ እንግዲህ ፋን የሚያደርግ ነገር ነውና በነገራችን ላይ ጴንጤዎች ካላሉ አንዳንዴ ደስ የሚል ፈታ የሚያደርግ ነገር ኮሜዲያኖች እየጠፉ ነውና በእነሱ ትንሽ ፈታ እንላለን። በነገራችን ላይ እንደ በግ ኑሪ ተብዬ የሚለውን እሱ ራሱ እንደ በግ በይኝ ብሎ ነው እንጂ እኔ አልዘምርም፣ እንደ በግ አይደለም እንደ ጽድቅ ኑሪ ተብዬ
ነበር ማለት የፈለኩት እያለች ነው እንግዲህ ዘማሪዋ። አሜን። ዝማሬ በግን ያሰማልን። አሁንም በዶሮም ደግሞ በፍየሮችም በከውቶችም ምናምን በዘምሪልን ደስ ይለናል። እጅግ የተዋጣለት ግጥምና ደራሲ ከዜማው ጋር የሚጣጣም በእውነቱ ፕሮቴስታንቱን ዓለም የሚገልጽ አሪፍ መዝሙር ነው ያቀረበችልን። በእውነቱ እንደው ይቅርታ አድርጉልኝ እንጂ የተሰራው ታምብሌን እና የሷ ፎቶ ራሱ በቃ ልክ ነው፣ እንደ በግ መኖር ያስፈልጋልና ተመችቶኛል። ቪዲዮውን እዩላት። ለሷ ብዙ ለፍታበታለች ወጣበታለችና ዜማውን ራሱ ለማንጣት ብዙ ነገር ስለሆነ እዩላት፣ ችግር የለውም። ነገር ግን ኦርቶዶክስንና እውነተኛዋን ቤተክርስቲያንና ጴንጤውን ዓለም ኮምፔር ስታደርጉ የሰማይና የምድር ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማው የመጣው ከሰማይ ነው። አሁን ደግሞ ጴንጤዎቹ ደግሞ በነ ሉተር የመጣው ዜማ ነው ማለት ነው። እንግዲህ ይሄንን በዚህ እናልፈውና ዘና ብለንበታል ብዬ አስባለሁ። ብፁዕ አቡነ ጴጥሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ጸሐፊ ወደ ሀገር ውስጥ እንዳይገቡ ተከልክለው ነበረ። ብፁዕ አቡነ ሳዊሮስ ደግሞ እውቀት አይኖራቸውም፣ ቤተክርስቲያንን የመምራት ችሎታ የላቸውም፣ ጎጠኛ ናቸው፣ እንደ ቤተክርስቲያን አባት አያስቡም፣ አንድ ክልል ነው የሚያስቡ፣ ስለ ኦሮሚያ ስለ ምናምን ነው የሚያስቡትና ይህ እውቀት የላቸውም፣ ከቤተክርስቲያን የወጡ ናቸው እና 17 ድምጽ ቢያገኙም ነገር ግን መምራት አይችሉም ሲሉ ይደመጣሉ። ይህ ደግሞ ለቤተክርስቲያን ዋና መሰሷ ይፈርሳል እንጂ የእሳቸው ንግግር እኔ ልሾም አይደለም። ላሰማችሁ እስኪ። መጀመሪያ ግን አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት። ለምንድን ነው አቡነ ሳዊሮስ የወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው እኚህ ሰውዬ ቤተክርስቲያንም ቢይዙ እነዚህ ሰዎች ከዚያው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ እንዲሁ ይህን ቃል ልጠቀም ይቅርታ አድርግልኝና ይሄ በቃ ሁሉንም ጋፍ ወኔ ልብላው የሚል የስጋ አስተሳሰብ። እንግዲህ አባታችን የተናገሩት ይህንን ይመስላል ንግግራቸው ማለት ነው። የዘንድሮው ረከበ ካህናት እጅግ አስፈሪ ነው በእውነቱ። ብዙ አባቶችም ፈርተውታል። ብዙዎች ደግሞ ዘረኝነት ይበዛበታል። ቆብ ማንጠልጠሉ እየሰራ አይደለም። አንደኛው አማራ ነው፣ አንደኛ ትግሬ ነው፣ አንደኛው ደግሞ ኦሮሞ ነው እየተባባሉ እርስ በርሳቸው ደግሞ በመሃላቸው እጅግ ከፍተኛ የሆነ ሰይጣን ገብቷል ማለት ነው በመሃላችን። ይህ ደግሞ ለቤተ ክርስቲያናችን እጅግ በሚባል ደረጃ ጸያፍ ስራ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንጽህናን ታስተምራለች እንጂ አሁን ካህናት ቤት የገባው ምንድነው? ገንዘብ ነው የገባው ምንድነው? ሰይጣን ነው የገባው። ከምዕመን ይልቅ እነሱ እጅግ ለገንዘብ ፍቅረ ነው ያድሮባቸዋል። እና ጳጳሳት በዘንድሮው ረከበ ካህናት እየተደረገ ባለው ጳጳሶችም እንግዲህ ከውጭ ሀገር ተሰባስበዋል። በአገዛዙ በኩልሽም ደግሞ እጃቸው ገብቷል እየተባለ ነው። በአዲስ አበባ ላይ እየተደረገ የሚገኘው ረከበ ካህናት በቅዱስ ሲኖዶስ በኩልሽ ከፍተኛ የሆነ ጫና እየደረሰባቸው ነው። ብፁዕነታቸው አሁን የሚጠበቀው ብፁዕነታቸው ሲያርፉ የሚተካው ነው። በቃ ብፁዕነታቸው ለምን እስካሁን ድረስ እድሜያቸው ገፋ የሚል አለ አሁን ድረስ ማለት ነው። እና በእውነቱ አባታችን ባይኖሩልን ኖሮ ይህንን መከራ ጊዜ አናልፈውም። አሁን ብዙ አባቶች አሉ ለሀገር የሚሰሩ ለቤተ ክርስቲያን የሚሰሩ አባቶች አሉ። ብፁዕ አቡነ አብርሃም በዚህ ደግሞ በሚሰሩት ስራ አብዛኞች ደስተኛ ናቸው። አንዳንዶች መናፍቃን ደግሞ ይበሳጫሉ። ብዙ ቤተክርስቲያን እያሰሩ ያባት ናቸው። ሐዋርያዊ ተግባራቸውን እየፈጸሙ ያለ አባት ናቸውና አሁንም እንግዲህ ይሄንን ረከበ ካህናት ቅዱስ እግዚአብሔር በመካከላቸው ጰራቅሊጦስን ልኮ መልካም ረከበ ካህናት ርክክብ እንዲሆን እየተመኘን ወደ ቀጣዩ ቪዲዮ ወስዳችሁ በመላእክት በጻድቃን በሰማዕታት አማካኝነት
እናንተ የዘላለም ሕይወት ታገኛላችሁ፣ የዘላለም ሕይወት እነሱ ይሰጣሉ በማለት በማስመሰል እንደ ሾህ የጭቃ ሾህ በመምሰል የሚወጉ መናፍቃን በስተዋል። እነዚህ ደግሞ መካከል እስኪ ይህንን ንግግር ላሰማችሁ። አዳምጥ። እንደዚህ በልሽ ደምረው በጻድቃን በሰማዕታት በድንግል ማርያም አማላጅነትና በመላእክታን ተራዳይነት ሰው የዘላለም ሕይወትን ማግኘት ይችላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የዘላለም ሕይወት የሚያገኘው በኢየሱስ ክርስቶስ በመስቀል ላይ በተሰራ ስራ ብቻ ነው ብራዘር። ከዛ ውጭ ግን በሰማዕታት በጻድቃን በድንግል ማርያም ነው ሰዎች እግዚአብሔር ምሕረት እንዲያደርጉላቸው ይማልዳሉ፣ ይለምናሉ፣ ዕለት ዕለት ይለምናሉ። አለቀ። እንደዚህ ነው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሰንጢ ሆነው በማስመሰል ያለውን ሰምታችሁታል። እነዚህ ጻድቃን ሰማዕታት መላእክት በነሱ አማካኝነት የዘላለም መንግስተ ሰማያትን መውረስ ይቻላል ብሎ ነው ያቀረበለት። ጀግናው ምን ብሎ መለሰለት? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የዘላለም ሕይወትን ማግኘት የሚቻለው በአንድ ጌታ በአምላካችን በመድኃኒታችን በኢየሱስ ክርስቶስ በድንግል ማርያም ልጅ ብቻና ብቻ። ጻድቃን ሰማዕታት መላእክት ምንድነው የሚያደርጉ? ይለምናሉ፣ ይማጸናሉ። ስለነሱ ብሎ ጌታችን ኢየሱስ ክርስቶስ ይምረናል። እነሱ በእነሱ በኩል መለመን ለምን አስፈለገ ልትሉ ትችላላችሁ። እኛ ቀጥታ ከኢየሱስ ክርስቶስ መለመንም እንችላለን። ለጻድቃን ቃል ኪዳን ገብቶላቸዋል። ለሰማዕታትም እንደዚሁ፣ ለጻድቃንም ለመላእክትም እንደዚሁ ገብቶላቸዋል። ስለዚህ እነሱን እሱ በገባላቸው ቃል ኪዳን መሰረት እኛም እነሱን እንለምናቸዋለን። ሁሌም ያማልዱናል፣ ሁሌም ይለምኑልናል፣ ስለኛ ይጸልዩልናል እንጂ የዘላለም መንግስተ ሰማያትን የሚያወርስና የሚሰጥ ኢየሱስ ክርስቶስ የድንግል ማርያም ልጅ ብቻና ብቻ ነው ማለት ነው። ይህን በዚህ እናልፈውና እንግዲህ እንደሰማችሁት ብዙ መናፍቃን በኢትዮጵያ ውስጥ የበዙበት ጊዜ ነው ያለው። በዚህ ሰዓት የወንጌል ጊዜ፣ ወንጌልን በደንብ መማር፣ ትምህርትን በደንብ ቤተክርስቲያን መናፍቃን በበዙበት ሰዓት ሆነም ባልሆነም በማንኛውም ሰዓት መማር ግዴታ ነውና አንዳንዶች በተቅማጥ በመሸንሸን አይድንም የሚሉ እነ ፓስተር ዮናታን አክሊሉ እንደነሱ መቀደድ መስሏቸው ጻድቁን ተክልየን እንዲሁም ሰማዕቱን ቅዱስ ጊዮርጊስን ሲነቅፉ እንመለከታለን። ከነሱ 100 እጥፍ የሚሻሉ ናቸው። ነገር ግን እነሱ አልገባቸውም። ምን ሲል ተናገረ ስለ ቅዱስ ጊዮርጊስ? ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ፣ ሐዋሳም እንዲህ ብያለሁ፣ ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ለኔ የተዋረደ አንድ ብቻ እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ፣ ለኔ የተገረፈ አንድ ብቻ፣ ለኔ ደሙን ያፈሰሰ አንድ ብቻ። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ኢየሱስ ያድናል የሚል ሰው ካለ አሜን ይበል። ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት ሊያድነው አይችልም። ጳውሎስ ማለት 613 የኦሪት ሕግ በቃሉ አጥንቶ የሚጠብቅ፣ በሳምንት 3 የሚጾም፣ በቀን 3 የሚጸልይ፣ በዓመት 3 አስራት የሚሰጥ ፈሪሳዊ ነው። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ካላዳነ መርቆሬዎስን ጠቅላይ ሃይማኖት ጠቅላላ ከሰበሰብ ሊያድን አይችልም። ከዛ ጸጋ ግን ማንንም ሊያድን ይችላል። ማንንም ለመሰል ያንን አመፀኛ ደም አፍሳሽ፣ ያንን አመፅ ተሳዳቢ፣ ያንን ከኃጢአተኛ ዋና የሆነውን በደማስቆ መንገድ ላይ አግኝቶ በፍቅር የማረከ የእግዚአብሔር ጸጋ ይባላል። ኢየሱስ ጌታ ነው። አሜን ነው። አሜን ነው። አሜን ትላለህ። በሱፍና በከራባት በላብ የምታጨቀው አንተ ነህ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላብ የታጨቀችና በላብ የምትለምን አይደለችም። እንዳንተ ቅዱስ ጊዮርጊስ ሰማዕቱ
ትልቅ አዳራሽ ሰርቶ ቢዝነስና ውሃ የሚነግድ ለዚያውም ዘይት የሚነግድ አይደለም። ሰማዕቱ ቅዱስ ጊዮርጊስ የተተረተረው ስለ እምነቱ ስለማተቡ ለራሱ ነው። አንተም ስለ ተክልዬ ስለ ቅዱስ ጊዮርጊስ ተናገርክ። የተተረተረው ስለ ራሱ ነው አልክ። የተተረተረው ስለ እምነቱ ነው እንጂ ስለ ራሱ አይደለም። እንዳንተ መናፍቅ ሆኖ ነጋዴ ሆኖ አዳራሽ በመለፍለፍና እንደዚህ በመጮህ አይደለም። እውነቱን በመናገር ነው። አሁን አንተ ሰይፍ ተቀበል ብትል ትቀበላለህ? አትቀበልም። ስለ ጌታ ተሰንጠቅ ብትባል ትሰነጠቃለህ? ራን እያደረግካ ያለ ቢዝነስ ከሆነ ድረስ ስለ ሰማዕታት ስለ ጻድቃን ምንም የምታውቀው ነገር ስለሌለህ አንተን ከተቀመጠ ድንጋይ ላይ ውሃ ማፍሰስ ነው የሚሆነው። አሁንም እንደለመድክ ንግድህን ነግድ፣ ያዋጣል። ንግድ ጥሩ ነው፣ ቀጥልበት። በዚህ ልክ ነው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደናንተ አይነት ወራዳና የወረደ ሰባኪ ወይም ወንጌል አማኝ ብላ የምታምን አይደለችም። በእውነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምላኳን አምላክ ጻድቁን ጻድቅ ሰማዕቱን ብላ በየደረጃው የምታመልክና የምታከብር ቅድስት ቤተክርስቲያናት ጉልላቷ መሰረቷ ኢየሱስ ክርስቶስ ነው። ሌሎቹ ደግሞ ክንፍ ናቸው። እኛ በአምላኩ የተፈጠርን የሰው ልጆች ደግሞ መንግስተ ሰማያቱን ሕይወቱን ደሙን ስጋውን እየበላንና እየጠጣን የዘላለም ሕይወቱን ለመውረስ የተፈጠርን ሰዎች ነንና እንደናንተ አይነቱን በዚህ እናልፈውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ የሆኑት ርዕሰ ሊቃውንት አባ ገብረ ኪዳን ግርማ በሚገርም ትምህርት ያስተምሩናል። ሰው ሊሰማውና ሊያዳምጠው የሚገባ ትምህርት ከመናፍቃን ለመዳን እነዚህን ማዳመጥ ይኖርባቸዋል። አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ምን ብሎ? እግዚአብሔር ቅዱሳንን ከማህፀን ጀምሮ ከመረጣቸው እኛ ቅዱስ ያልሆንነው ባለመመረጣችን ነዋ ሊል ይችላል አንድ ሰው። ወይም ደግሞ እንዲህ ብሎ ሊጠይቅ ይችላል። ቅዱሳንን ከማህፀን ጀምሮ ስለመረጣቸው ቅዱስ ከሆኑ እኔ ቅዱስ ያልሆንኩት ስላልመረጠኝ ስለሆነ በደለኛ በመሆኔ ተጠያቂው እግዚአብሔር እንጂ እኔ አይደለሁም ሊል ይችላል። በዚህ ክፉ የሳይንስ ዘመን ስላለን ማለት ነው። መልሱ ግን ምንድነው? እግዚአብሔር መጨረሻቸውን አውቆ መረጣቸው እንጂ ወስኖ የመረጣቸው አይደለም። እግዚአብሔር ተመልከቱ፣ ልክ አንድ ሰው ገበሬ በጓሮ ሄዶ ዛፍ ሊቆርጥ ሄዶ የቀናውን አይቶ ለቀና ነገር ይቆርጠዋል፣ የተጣመመውን አይቶ ለሳት ያደርገዋል። ግን ዛፉን ሲተክለው ግን ጠማማ ሁኑ ብሎ ወስኖበት አይደለም። እግዚአብሔርም መጨረሻቸውን አይቶ ቅዱሳንን መረጣቸው እንጂ መርጦ ፈጠራቸው ማለት አይደለም። ሁሉም ሰው የዘራውን ነው የሚያጭደው። እንደዚያ ቢሆን ኑሮ ሎቱ ስብሐት እግዚአብሔር በኃጢአተኞች ሊፈርድባቸው አይገባቸውም ነበረ። ለምን? ስላልመረጣቸው ነዋ ቅዱስ መሆን ያልቻሉ እንላለን። ግን ሁሉም ሰው እንዲመረጥ የተገባ ሆኖ ቢገኝ መጨረሻውን አይቶ እግዚአብሔር ይመርጠዋል። መመረጥ ብቻ ደግሞ አያድንም፣ መመረጥን ማጽናት ይገባል። ቅዱስ ጳውሎስ መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ብሎ እንደተናገረ፣ አዎ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተመርጠን በቤቱ እንድንጸና በእውነቱ ኦርቶዶክስ መሆን መመረጥ ነው። በድንግል ማርያም አማላጅነት፣ በጻድቃን፣ በሰማዕታት፣ በመላእክት በእነዚህ ሁሉ ተማጽኖ ማመን መታደል ነው። እንኳን ኦርቶዶክስ ሆን እንኳን በቅድስተ ቅዱሳን በድንግል ማርያም ልጅ አምላክነት አመን። ምክንያቱም በእኛ የሚቀኑ አሉና ብዙዎች የኛ አምላክ ትልቅ ነው፣ የኛ አምላክ ሰማይ ነው፣ የኛ አምላክ ፀሐይ ነው፣ የኛ አምላክ ደግሞ ምድር ነው። አንዳንዶች ደግሞ አምላካቸውን እሱ አማላጅ ነው ከሚሉት ጋራ ኮምፔር ስናደርግ ራሳችን መመረጥ ነው እና በተሰጠን ጸጋና በተሰጠን በረከት በቤቱ መጽናት ያስፈልጋልና የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች የዛሬው ፕሮግራማችን ይህንን ይመስል ነበረ። መጀመሪያ መግቢያው ላይ እንደነገርኳችሁ ቪዲዮአችን እየታየ አይደለም፣ እባካችሁ ነው የለምናችሁና ላይክ አድርጉት፣ ሼር አድርጉት፣ ለሌሎች ድረስ። ለኦርቶዶክሳውያን የማንሆን ለምንድን ነው? እንተባበር፣ እንተጋገዝ፣ ለሃይማኖታችን እንቁም ነው ያልነው እኛ። በዚህ ልክ ነው እንግዲህ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘን። ሰላም።